ምን ያህል ጉልበት እንዳለ ለማወቅ ስንፈልግ የምናየው ሰውነታችን ላይ የሚገኝ አንድ ለየት ያለ ጡንቻ አለ። ይህንን ጡንቻን አብዛኞቻችሁ ገምቱ ብላችሁ የተለየ መልስ እንደምትሰጡኝ እርግጠኛ ነኝ። የዚህ ጡንቻ ስም ፎርአርም ተብሎ ይጠራል። ብዙ ስፖርተኛ በተለይ ደግሞ እኛ ሀገር ውስጥ የሚገኙት ስፖርተኞች የፎርአርም መስልን አያውቁም። አንድ ሰው ብዙ ደም ስር ካለውና ስፖርት ሲሰራ ደም ስሩ የሚገታተር ከሆነ ፎርአርም አለው ብለን እናስባለን። ነገር ግን የፎርአርም ጠቀሜታም ሆነ አጠቃላይ የሚሰጠን ጥቅም ከዚህ ጋር በጣም የተጻረነ ነው። ይህንን ፎርአርም ብለን የምንጠራው መስል ማሳደጋችን ለምንድነው ጥቅሙ ካላችሁኝ፣ አንደኛ የትኛውንም ኪሎ ስናነሳ ጥንካሬ እንዲኖረንና ኪሎን በተሻለ ሁኔታ ማንሳት እንድንችል ያደርገናል። ሁለተኛ ደግሞ አጠቃላይ ለሰውነታችን ጥንካሬ ይሰጠናል። ያ ደግሞ ትልቅ ጠቀሜታ ነው። ስለዚህ ጠንካራ መሆን እፈልጋለሁ ብላችሁ የተለያዩ ከባባድ ኪሎዎችን ማንሳት እፈልጋለሁ ብላችሁ የፎርአርም መስላችሁ ካልጎለበተና ጠንካራ የሚባል ደረጃ ላይ ካልደረሰ ሁለቱን ምግቦች ማሳካት አትችሉም። ስለዚህ እኔም ይህንን በማሰብ በዚህ ቪዲዮ ላይ የፎርአርም መስላችንን እንዴት ማሳደግና እንዴት ማጎልበት እንደምንችል ከተለያዩ ኤክሰርሳይሶች ጋር አንድ ላይ በማድረግ አቅርቤላችኋለሁ። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ከሁሉም ነገር በፊት ለምንድነው አብዛኛው ስፖርተኛ ፎርአርሙ በጣም ቀጭን የሆነው ብለን መነጋገር ይኖርብናል። ከሁሉም ስህተቶች በጣም ተለይቶ የሚወጣው አብዛኛው ሰው ፎርአርም መስሉን ሲያጎለብትና ለመስራት ሲያስብ የሚጠቀማቸው ስፖርቶች በጣም የተለያዩና ጥቅም የሌላቸው ስለሆኑ ነው። አብዛኛው ስፖርተኛ የመሰልቸት ችግር የለበትም። ለ1-2 ዓመት ስፖርት እየሰራ ከቀጠለ መሰልቸት የሚባለው ነገር አብሮት አይኖርም። ስለዚህ ችግሩ ያለው የሚሰራቸው ስፖርቶች ስላለወጡት ነው ማለት ነው። ፎርአርም ላሳደግ ብሎ አንድ ስፖርተኛ የተለያየ ስፖርት ማለትም ጥቅም የሌላቸው ስፖርቶችን እየሰራ ከሆነ 2 ዓመትም 1 ዓመትም ፈጀ ምንም ለውጥ አያዩ። የትኛውንም አይነት ጡንቻን ለመስራት ስታስቡ ይህንን ሁሌ ማሰብና ካልኩሌት ማድረግ ይኖርባቸዋል። አሁን የምሰራው ስፖርት ጡንቻን ለማሳደግ ከሌላው ስፖርቶች በተለየ ይጠቅመኛል ብላችሁ ራሳችሁ መጠየቅ ይኖርባቸዋል። መልሱ አዎ ከሆነ ትክክለኛውን ስፖርት እየሰራችሁ መሆኑን እርግጠኛ መሆን ትችላላችሁ። የፎርአርም ጡንቻችን 2 የተለያዩ ክፍሎች አሉት። አንደኛው ፍሌክሰርስ ይባላል። ይሄኛው ግሪፕ የሚባለውን ነገር ማለትም የሆነ ክብደት ወይም ዳምፔል በምናነሳበት ጊዜ በደንብ ዳምፔሉን ይዘን በጥንካሬ እንድናከናውነው የሚያደርገን መስል ነው። ሁለተኛው ደግሞ ከላይ የሚገኘው ኤክስቴንሰር ተብሎ የሚጠራው ነው። ግብዳ ብለን የምንጠራቸውን ስፖርተኞች ወይም ቦዲ ቢልደሮች ካያችሁ እጃቸው ከፊት ለፊት አካባቢ የሚገርም ቅርጽ አለው። ይህንን ቅርጽ እንዲሰጠን የሚያደርገው ኤክስቴንሰር የሚባሉ ናቸው። አሁን የምሰጣችሁ ኤክሰርሳይሶች ሁለቱንም የፎርአርም መስሎች ወይም ደግሞ ክፍሎች በደንብ አድርገው የሚነኩና የሚያሰሩ ናቸው። ብዙውን ጊዜ የፎርአርም ኤክሰርሳይስ ብለን የምንሰራቸው ኤክሰርሳይሶች የሚያሰሩት ፍሌክሰርስ ብለን የምንጠራቸውን የፎርአርም ክፍል ነው። ኤክስቴንሰር የሚባለውን የፎርአርም ክፍል ሙሉ ለሙሉ ይተውታል። ያ ነው አብዛኛው ኤክሰርሳይስ ያልተሟላ ሆኖ የተገኘበት ምክንያት ይሄ ነው። አሁን የምሰጣችሁ ኤክሰርሳይሶች 4 ኤክሰርሳይስ ብቻ ናቸው። ነገር ግን እነዚህ 4 ኤክሰርሳይሶች ፎርአርማችሁን የማቃጠል ስሜት እንዲሰማችሁና እያንዳንዱ 2 ክፍሎች በደንብ አድርገው እንዲሰሩና እንዲለወጡ የሚያደርጉ ናቸው። ስለዚህ 4ቱንም በትክክለኛ ፎርምና በትክክለኛው መንገድ ለመስራት አስቡ። ስሜቱ የተሻለ እንዲሆንና በጣም የተለየ ለውጥ ደግሞ እንድታመጡ በተለየ መንገድ ሱፐር ሴትን አጠቃልንበታል። እነዚህን ወርካውቶች በሳምንት ከ2 እስከ 3 ቀን ብታረጓቸው ይመከራል። መጀመሪያ ላይ የምናገኘው ኤክሰርሳይዝ ሪቨርስ ባርቤል ከርል ተብሎ ይጠራል። ይህ ኤክሰርሳይዝ ከባርቤል ከርል ብለን ከምንጠራው ኤክሰርሳይዝ ጋር ብዙም አይለይም። እጃችንን የምናስቀምጥበት መንገድ ግን ይለያያል። ከበድ የሚለንን ወይም ደግሞ ለማሰራት በቂ የሆነ ከባድ የሆነ ባርቤል እናዘጋጃለን። ከዛም በትከሻችን ልክ እንለካና እጃችንን በፊት ለፊቱ ገልብጠን እንይዘዋለን። ማለትም ጣታችንን ሳይሆን ማየት ያለብን የእጃችንን የጀርባ በኩል ነው ማየት ያለብን፣ ጥቁሩ ፓርት ማለት ነው። በሱ በኩል ካረግን በኋላ ክርናችንን ሆዳችን ላይ ለጠፍ ማድረግ ይኖርብናል፣ ትክክለኛ ፎርም እንዲኖረን ማለት ነው። ከዛ በኋላ ወደ ላይና ወደ ታች እያደረግን ከርል እንሰራለን ማለት ነው። አንድ የከፍ አድርገን ወደ ታች በምናወርድበት ሰዓት ላይ ከ3 እስከ 4 ሰከንድ ኮንትሮል ወይም ደግሞ እየተቆጣጠረ መሆን መቻል አለበት። ይሄ ፎርአርማችን ላይ የሚገርም ስሜት እንዲሰማን ያደርጋል። ከምንሰራው ድግግሞች በላይ ስንሰራው ያለን ኳሊቲና የሰራንበት ፎርም በጣም ትልቅ ተጽዕኖ አለው። ከ10 እስከ 12 ድግግሞች በእያንዳንዱ ሴት ደግሞ ከ30 ሰከንድ እስከ 40 ሰከንድ ረፍት የምናደርግ ከሆነ ለዚህ ኤክሰርሳይዝ በቂ ነው። ይህንን ኤክሰርሳይዝ ሰርተን እንደጨረስን ደግመን አይደለም የምንሰራው፣ ቀጥታ ወደ ሁለተኛው ኤክሰርሳይዝ የምንገባው ከ30 ሰከንድ ረፍት በኋላ ማለት ነው። ይህንን ኤክሰርሳይዝ ስትሰሩ ጣታችሁን ወይም ደግሞ ሪስታችሁን የሚያማችሁ ከሆነ ኢዚ ባር ተብሎ የሚጠራውን መጠቀም ትችላላችሁ።
በእርግጥ ኢዚ ባር ብለን የምንጠራው ብዙ ጂም ቤት ውስጥ ላይ ይገኝ ይችላል። ካላገኛችሁት የምትሰሩበትን ባርቤል ኪሎን ትንሽ ቀነስ አድርጋችሁ መስራት ትችላላችሁ። ካለ ደግሞ ኢዚ ባሩን መጠቀም ትችላላችሁ። ነገሩን ያቀልላችኋል። የመጀመሪያውን ኤክሰርሳይዝ ሰርታችሁ እንደጨረሳችሁ ቀጥታ የምትገቡት ወደ ሁለተኛው ኤክሰርሳይዝ ነው። ሁለተኛ ላይ የሚገኘው ኤክሰርሳይዝ ፋርመርስ ኬሪ ተብሎ ይጠራል። የዚህ ኤክሰርሳይዝ አሰራሩ ቀላል፣ ነገር ግን ከመጀመሪያው ኤክሰርሳይዝ ከ30 ሰከንድ በኋላ ቀጥታ ስናደርገው ፎርአርማችንን በጣም የሚያቃጥል ስሜት ይሰማናል። አሰራሩ እንዴት መሰላችሁ? አንድ ከበድ የሚል ዳምፔል ወይም ደግሞ ከቻለን ባርቤል እንሸከማለን። ያንን ባርቤል ወይም ደግሞ ዳምፔል ከተሸከምን በኋላ ለ30 ወይም ደግሞ ለ50 እርምጃ የሚሆን እየተመላለስን ሰውነታችንን ቀጥ አድርገነው እንሰራለን ማለት ነው። የምትመርጡት ዳምፔል ለ30 ወይም ደግሞ ለ40 ሰከንድ ቀጥ አድርጋችሁ መያዝ የምትችሉት መሆን አለበት። 30 ወይም 40 ሰከንድ መያዝ የማትችሉት ከሆነ ይህንን ስፖርት በትክክለኛው ፎርም ልትሰሩት አትችሉም። ወዲያው ከብዳችሁ ትጠሉታላችሁ። ነገር ግን የምትችሉት ከሆነና ያንን ያህል ሰከንድ መቆየት የምትችሉበት አይነት ዳምፔል ካገኛችሁ በኋላ 30 እርምጃ፣ ጂማችሁ ጠባብ ከሆነ ደግሞ 5 ወይም 6 እርምጃ ከተራመዳችሁ በኋላ እየተመላለሳችሁ መስራት ትችላላችሁ። ይህንን ኤክሰርሳይዝ ስትሰሩ አንደኛ ግሪፓችሁ በጣም ይሻሻላል። የትኛውንም ባርቤልና ዳምፔል የማንሳት አቅማችሁ እየጨመረ ይመጣል። ሁለተኛ ደግሞ ቅድም የነገርኳችሁ የፎርአርም መስላችሁን ውስጥ የሚገኙት ክፍሎችን ከሚገባው በላይ እያጠነከራችሁ ይመጣል። ይህንን ኤክሰርሳይዝ ስትሰሩ ቢያቃጥላችሁም እያመማችሁ ቢመጣም ዳምፔሉን ላለመጣል ሞክሩ። ምክንያቱም ያ ስሜት ነው ጡንቻችሁ እንዲያድግና እንዲለወጥ የሚያደርግ። ይህንን ኤክሰርሳይዝ ከሰራችሁ በኋላ ለ1 ደቂቃ ወይም ለ2 ደቂቃ እረፍት ማድረግ ትችላላችሁ። ሶስተኛ ላይ የምናገኘው ኤክሰርሳይዝ ፋት ግሪፕስ ዞትማን ከርል ተብሎ ይጠራል። የዚህ ኤክሰርሳይዝ አሰራሩ እንዴት መሰላችሁ? አንድ ወፈር የሚል ማለትም መሀል ላይ ያለው ብረት ወፈር የሚል ዳምፔል ታዘጋጁና ድሮ ዳምፔል ከር የሚሰሩትን አሰራር ትሰራላችሁ። ነገር ግን ትንሽ ለየት የሚለው አንዴ ዳምፔሉን ወደ ላይ ካነሳችሁት በኋላ ሪስታችሁን ወደፊት አዞራችሁት በፊት ለፊት በኩል ነው ወደ ታች የምታወርዱት። አሁን የነገርኳችሁ ነገር በጣም ግልጽ እንዲሆንላችሁ ቪዲዮን መመልከት ትችላላችሁ። ዳምፔሉን አንዴ ወደ ላይ ካነሳችሁት በኋላ ቀጥታ ወደ ታች ስታወርዱት በጣም ቀስ እያላችሁ መሆን አለበት። ያኔ ፎርአርማችሁ ላይ የሚያቃጥል ስሜት ይሰማችኋል። ይህንን ስሜት ነው እንደ ማረጋገጫ መጠቀም የምትችሉት። ይህንን ኤክሰርሳይዝ በእያንዳንዱ እጅ ከ8 እስከ 10 ድግግሞች መስራት ይኖርባቸዋል። ይህንን ኤክሰርሳይዝ በትክክለኛ ፎርምና በብዛት ወይም በድግግሞች ከሰራችሁ በኋላ ቀጥታ ያለምንም ረፍት ወደ አራተኛው ኤክሰርሳይዝ ትሄዳላችሁ። አራተኛ ላይ የሚገኘው ኤክሰርሳይዝ ፕሌት ፒንች ሆልድ ተብሎ ይጠራል። ይሄ ኤክሰርሳይዝ ብዙ ስፖርተኞች የፎርአርም ኪለር ኤክሰርሳይዝ ብለው ይጠሩታል። ምክንያቱም እነዛ ከላይ ነገርኳችሁን 3 ኤክሰርሳይዞች ከሰራችሁ በኋላ ይህንን ኤክሰርሳይዝ ስትሰሩት ፎርአርማችሁ ላይ ከባድ የሚያቃጥል ስሜት ይሰማችኋል። አሰራሩ እንዴት መሰላችሁ? እንደየ አቅማችሁ 10 ወይም ደግሞ 5 ኪሎ የሚመዝን ፕሌት ወይም ደግሞ ጥርስ የምንለውን ነገር ታዘጋጁና ሁለቱንም ጥርሶች ለ30 ወይም ለ60 ሰከንድ ወይም ለ90 ሰከንድ በጣታችን ብቻ ይዘን ለመቆም እንሞክራለን ማለት ነው። ማለትም የምንይዘው ወይም ደግሞ የምንመርጠው ኪሎ ለኛ እየከበደ መሆን መቻል አለበት። የምንይዘው ደግሞ በጣታችን ነው። ማለትም በሁለቱ ጣታችን፣ በአውራ ጣታችንና በአራቱ ጣታችን ቆንጠጥ አድርገን የምንይዘው። ይህንን ኤክሰርሳይዝ አንዴ ወይም 2 ከደገማችሁት በኋላ ከቻላችሁ መጨመር ትችላላችሁ። ነገር ግን 1 እና 2 ከሰራችሁ ለዚህ ኤክሰርሳይዝ ለፎርአርማችሁ መስራት የሚኖርባችሁን በመጨረሻ ኤክሰርሳይዝ አጠናቀቃችሁ ማለት ነው። አሁን በነገርኳችሁ ኤክሰርሳይዝ ብቻ ተጠቅማችሁ ፎርአርማችሁን ማሳደግ ትችላላችሁ። ነገር ግን አንድ መረዳት ያለባችሁ ነገር የምትሰሩት ኪሎ ብዛት አይደለም ፎርአርማችሁን የሚያሳድገው፣ የምትሰሩበት ፎርም ነው ትክክለኛ ተጽዕኖና ለውጥ የሚያመጣላችሁ። እና ደግሞ ፎርአርማችሁ ማሳደግ ከፈለጋችሁ በየቀኑ መስራት አይኖርባችሁ። በሳምንት 2 ቀን ወይም 3 ቀን ከሰራችሁ በቂ ነው። ግን እነዛ 2 ቀኖችና 3 ቀኖች አንደኛ የተራራቁ መሆን አለባቸው። ሁለተኛ ደግሞ ከባድ ኪሎ ከገፋችሁ በኋላ ማለትም ዴድ ሊፍት ወይም ደግሞ ፑልአፕ በጣም ከሰራችሁ በኋላ ፎርአርም መስራት አይኖርባችሁ። እነዚህ 2 ቀኖች የተለያዩ ቀን ላይ መሆን አለባቸው። ስለዚህ አሁን እንዴት ፎርአርማችሁ ማሳደግ እንደምትችሉ አውቃችኋል። ምን አይነት ኤክሰርሳይዝ በምን አይነት ፎርም መስራት እንዳለባችሁ አውቃችኋል። የሚጠበቅባችሁ ትንሽ ጊዜ ሰጣችሁት በትክክል መስራት ብቻ ነው። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁን ማንኛውንም ሐሳብ ሆነ አስተያየት በኮሜንት ስር አሳውቁ።